የሚችሉ በርካታ ነገሮች አንዱ ቡና ነው። ስለዚህ ቡናን እንደ ምድረ ቀደምት መጠቀሻነቱ በተለይ ደግሞ የኮፊ አረቢካን መገኛነቱ ይሄንን በተመለከተ ለህብረተሰባችንም ለዓለም ህብረተሰብ የበለጠ በማስተዋወቅ ቡናን አንድ የመጎብኝ የመዳረሻ አካል ማድረግ ነው። የሚጎበኘው ምን ሆኖ ካልን አንደኛ ከእርሻ ከበቀላው ጀምሮ ከችግኝ ማፍላት ጀምሮ ከማጠብ ከማድረቅ ከዛ ደግሞ አሽጎ በተለያየ ደረጃ ደግሞ አሽጎና ቆልቶና ፈይቶ ወደ ተጠቃሚው ከማድረስ አንፃር ይሄን እናያለን። ስልጠና ቦታዎች አሉ። የስልጠና ቦታዎች ከሚያካትቷቸው መካከል ቡና ቀመሳንም ቡና አስተጣጠብ አለቃቀምን እነዚህን ሁሉ የራሳቸው ስርዓት አሉ። ባህላዊ ስርዓት አለ፣ ዘመናዊ ስርዓት አለ። ሁሉን ያቀናጁ ቦታዎችን እናያለን። በዚህም አማካይነት ሰፊና በርካታ የሰው ሀብት የሚመላለስበት ስለሆነ እነዚህ ሊጎበኙ ይችላሉ። ሁለተኛ ከተፈጥሮ ጋር በጣም ቁርኝት ያለው ነው ቡና። በጫካ ውስጥ አለ። ከጫካ ውስጥ ከጫካም ያልሆነ ቦታ ላይ እናገኛለን። እንደየአካባቢው ስነ ምህዳር የቡናው ጣዕም ይለያያል። በዛም ልክ ደግሞ የቡናው ዋጋ እንደየአካባቢው እንዳለው በዓለም አቀፍ ተቀባይነት ይለያያል። ከዛ ጋር ሂደቱ ምን ይመስላል? ሂደቱ የሚጎበኝ ነው፣ የሚታይ ነው። በዓለም አቀፍ ደረጃ የትኛውም አካል እንደዚህ አይነት የሚደረጉትን ነገሮች የማየት ፍላጎትና አቅም አለው። ስለዚህ ይሄን ማስተዋወቅ የበለጠ ማሳወቅ ከቻልን ብዙ ቱሪስት ይመጣል። ለበርካታ ታሪካዊ፣ ተፈጥሯዊ፣ ባህላዊ ሁነቶቻችን መጥቶ የሚጎበኘውን ያክል ለእንደዚህ አይነት መሰል ነገሮች እንደዚሁ የመጎብኘት እድሉ ስለሚሰፋ ይሄን ማስተዋወቅና ማስገንዘብ ግብ አድርገን አሁን ላይ በአራት ክልሎች በሲዳማ ክልል ዛሬ ላይ በተገኘንበት በፌሮ የህብረት ስራ ማህበር የቡና ህብረት ስራ ማህበር በነገው ዕለት ደግሞ በጌዶ ዞን እንሄድና አንድ ወረዳ ላይ ሙሉ ስርዓቱን የምናይበት አግባብ አለ። ከዛም በመቀጠል ጅማ ላይ ደግሞ አጠቃላይ ቡና እንደ ጂን ባንክ የተቀመጠበትን በርካታ ከ300 በላይ የቡና ዝርያዎች ያሉበትን ቦታ ሙሉን የምናይበት አግባብ አለ። መጨረሻ ላይ ካፋ ላይ ሄደን ጫካ ቡና የቡና ጫካ የምናይበት አግባብ አለ። እነዚህ ሁሉ ሙሉ መልክ ኢትዮጵያ የቡና መገኘነቷን ብቻ ሳይሆን ቡና በምን አይነት በተለያየ ሁኔታ የሚበቅልበት የሚዘጋጅበት መሆኑን እናያለን። ይሄ እንግዲህ አንደኛው ዊንግ ገና በርካታ በቀጣዮቹ ጊዜ በርካታ የቡና መስመሮችን እናያለን በሁሉም አቅጣጫ ሊባል በሚችል። ስለዚህ ይሄንን የበለጠ አስተዋውቀን በቱሪዝሙ ዘርፍ ቡና እንደ ቱሪዝም ማስተዋወቅና በዛም ደግሞ በገበያ ከምናገኘው ትርፍ በስራ ዕድል ከሚገኘው ትርፍ ባለፈ ደግሞ በጉብኝት ደግሞ ቡናን መጠቀም የሚችለውን ከዚህ ቀደም የተጀመሩትን የበለጠ ማስፋት ነው። ከዛ ባሻገር ቡና ለማህበራዊ ስርዓታችን ደግሞ ራሱን የቻለ ከፍተኛ አስተዋጽኦ አለው።